በጌታ የተወደዳችሁ የእግዚአብሔርን ቃል ማጥናት የምትወዱ ሁሉ እንኳን ደህና መጣችሁ እንላለን። በየሳምንቱ የሚቀርበው የኢትዮ ሳይበር ሚኒስትሪ የመጽሐፍ ቅዱስ ጥናት ነው። በዚህ 3 ወር አዲስ ነው የምንጀምረውን በተለይ አዲስ የተጻፈው በራእይ ቅርጾችና ምልክቶች በሚል ርዕስ የተቀመጠ በእንግሊዘኛ allusions, image እና symbol እንዴት ነው የመጽሐፍ ቅዱስን ትንቢታዊ አጻጻፎች የምናስተውለው የሚለውን ክፍል ነው የምናጠናው። ዛሬ ከኔ ጋር ያሉት እኔ ጌታው ነኝ። ከኔ ጋር ያሉት ደግሞ ወንድሜ አለማየሁ እና እህታችን ደግሞ የኔ ባለቤት ትሩንጎ ደሴ እግዚአብሔር በፈቀደው ይህንን እናቀርብላችኋለን። ስንጀምር የእግዚአብሔር መንፈስ በመካከላችን ሆኖ እንድናስተውል እህታችን ትሩንጎ በጸሎት ትመራናለች። እግዚአብሔር አባታችን፣ አምላካችን፣ ፈጣሪያችንና ዳኛችን እጅግ አድርገን እናመሰግንሃለን። እንደገናም ደግሞ ከእያንዳንዳችን ጋር ሆነህ ጥበቃህና ቸርነትህ ምሕረትህ ከኛ ጋር ሆኖ ለዚህ ጊዜና ሰዓት ስላደረስከን እጅግ አድርገን እናመሰግንሃለን። አሁንም ደግሞ አዲስ ጥናት በምንጀምርበት ጊዜ እግዚአብሔር አባት ይሄ ከበድ ያለ አርዕስት ነው። ነገር ግን ያንተ መንፈስ ቅዱስ መሪያችንና አስተማሪያችን ይሆን ዘንድ በዚህ ሰዓት እንጋብዛለን። ሁላችንንም አስተውለን ይህ የመጨረሻ የትንቢት ቃል እጅግ ለመጨረሻው ጊዜ የሚያስፈልገን መሆኑን ተረድተን በእውነት ለማወቅ በግላችንም በአንድነትም ስናጠና ያንተ መንፈስ ቅዱስ እንዲገልጽልን አደራውን ላንተ ሰጠን። ቀረን ጊዜ ተረከብ። በጌታ በኢየሱስ ስም አሜን አሜን። ይህን 3 ወር እንግዲህ አብዛኛውን የምናጠናው በተለይም ትንቢታዊ አነጋገር የሆኑትን በመጽሐፍ ቅዱስ ምሳሌያዊ አነጋገሮች አሉ፣ ምልክቶች አሉ፣ ቅርጾች አሉ እና እነዚህን እንዴት እናስተውላለን በሚለው ርዕስ ስር ነው የምንሄደው። በአንድ ወቅት በ1990ዎቹ የገልፍ ጦርነት በነበረበት ጊዜ አንድ በጣም የታወቀ ፕሮቴስታንት ጸሐፊ ነው፣ ሰባኪ ነው እና ራእይ ምዕራፍ 9ን ሄደው ይሄ በተለይ አንበጣዎች ክንፋቸው በጣም በሚበሩ እንደገና ደግሞ ጭራቸው ልክ በጣም የሚያቃጥል የሚያስቸግር የሚገል መርዝ ያለበትን እንደሚያሰራጭ ሁሉ የሚለውን ክፍል ምን ብሎ ተረጎመው? በዛ በገልፍ ጦርነት እንግዲህ ቴክኖሎጂ እየበዛ በሚመጣበት ጊዜ ሄሊኮፕተሮች ፈንጂን ይወረውራሉ፣ እንደገና ጥይቶችን ልክ እንደ መትረየስ በመልቀቅ ያንን ያደርጋሉ እና በራእይ 9 የተደረገው ይህ ነው ሲል ተረጎመ። በእውነት እንደዚህ ነው ወይም እንተረጉመው እና እያንዳንዱ በሚያጋጥመን ጦርነቶች፣ በሚያጋጥመን ረሃብ፣ ቸነፈር፣ የመሬት መንቀጥቀጥ ከመጽሐፍ ቅዱስ ይሄ ነው መጽሐፍ ቅዱስ የሚናገረው እያልን ነው የምንተረጉመው። ይሄ ትክክላዊ አተረጋገም ነው ወይ ሲባል ይሄ ትክክላዊ አነጋገር አይደለም። ምክንያቱም መጽሐፍ ቅዱስ በምናይበት ጊዜ መጽሐፍ ቅዱስ ዓለም አቀፋዊ ነው። እንደውም ዩኒቨርስን ያቀፈ ነው። እግዚአብሔር ሰማይና ምድርን በውስጡ ያለውን ሁሉ ውሃውንም ባህሩንም በውስጡ ያለውን ሁሉ የሰራ እግዚአብሔር በዚህ በመጽሐፍ ቅዱስ የተዘገበ ሁሉ ሰማይና ምድርን በአጠቃላይ የሚያካትት ነው እና ይህንን በተለይም በሰባተኛ ቀን አክባሪ ቤተክርስቲያን በራእይ ብዙ መጽሐፍ ቅዱስ የተገለጠላት መጽሐፍ ቅዱስን በምንመረምርበት ጊዜ ከታላቁ ተጋድሎ አንጻር መሆን እንዳለበት ዓለም አቀፋዊ እንደሆነ ማየት አለብን እና ይሄ አንደኛና ዋናው ነው። ሁለተኛውም ደግሞ በመዝሙረ ዳዊት 77 የእግዚአብሔር መንገድ በቤተ መቅደሱ ውስጥ እንደሆነ እናያለን። ከመጽሐፍ ቅዱስ እንግዲህ ከእስራኤል ታሪክ በደንብ በሚዘግብበት ጊዜ እግዚአብሔር በዘጸአት ምዕራፍ 25 መቅደስ ስሩልኝ በመካከላችሁ አድራለሁ ባለው መሰረት የመጽሐፍ ቅዱስ እውነት በዛ ላይ የተመሰረተው እቺ ምድር በኃጢአት ትውጣለች፣ የኃጢአት መፍትያው ደግሞ መስዋዕት በመሆን መድኃኒታችን ኢየሱስ ክርስቶስ ዕዳችንን የከፈለ እኛ ደግሞ በእምነት የምንጸድቀው ይሄ በአጠቃላይ
በእውነት መጽሐፍ ቅዱስ ትንቢቱን ሁሉን በምናይበት ጊዜ የደህንነትን መንገድ እና ልክ በምድር የነበረው ቤተ መቅደስ ምናዊ ነበረ፣ የሰማዩ ምልክት ነበረ። ልክ ሙሴ የተባለው ከሰማዩ ባየኸው መሰረት ይህንን ስራ ነው የተባለው እና እውነተኛው ቤተ መቅደስ በራእይ 11 ላይ እንደሚገልጽልን በሰማይ ያለ ቤተ መቅደስ ነው እና መድኃኒታችን ኢየሱስ ክርስቶስ ዓለም ሳይፈጠር የታረደው በግ የሚለው ከቤተ መቅደሱ እውነት ጋር ይገናኛል እና ይህንን የቤተ መቅደስን እውነት መመርመር አለብን። በተለይ ዘሌዋውያን ሄደን በምናይበት ጊዜ እየተደጋገመ የሚናገረውን ብዙ ሰዎች ያንን ያገሉታል። እንደገና ዳንኤልን ራእይን መጽሐፍ ይህ ማን ያስተውላል በማለት ያገሉታል። ነገር ግን የእግዚአብሔር ቃል በምንመረምርበት ጊዜ ቃሉ ራሱ እግዚአብሔር ደግሞ ይገልጻል። ያው ሶስተኛው የመጽሐፍ ቅዱስ ትንቢት የተሰጡበት መለኮታዊ እቅዶች አሉ። ጅማሬና ፍጻሜ አለው እና መጽሐፍ ቅዱስ ዝም ብለን እንደ ቅድሙ እንደዛ ሰውዬ ነጥለን ስለ ሄሊኮፕተር እንዳወራው እና ራእይ ምዕራፍ 9 እነዛ አንበጣዎችን ይህንን ነው የሚመስሉት እንዳለው ሳይሆን መጽሐፍ ቅዱስ ራሱን በራሱ ይተረጉማል። ይሄ ሶስተኛው ነጥብ ነው እና የመድኃኒታችን ኢየሱስ ክርስቶስ ራሱ በጠላት በተፈተነ ጊዜ ተጽፏል እያለው ነው የመለሰው። ያም በሚናገርበት ጊዜ መድኃኒታችን ኢየሱስ ክርስቶስ ደግሞ በዳንኤል መጽሐፍ የተጻፈው የጥፋት እርኩሰት በሚመጣበት ጊዜ በሜዳ ያለ ወደ ቤት እንዳይመጣ፣ በጣሪያ ላይ ያለ ወደ ቤት እንዳይወርድ፣ ወደ ማምለጥ ወደ ሽሽት እንዲሄዱ ብሎ በሚገልጽበት ጊዜ ዳንኤልም ራሱ ሲጠቅስ እናያለና ይህ ራእይ ነው መስተዋል አይቻልም ተብሎ ዳንኤልና የራእይ መጽሐፍ የሚገለለው አብዛኛው ፕሮቴስታንቶች ጭምር ካቶሊኮችም ጭምር የሚያገሉት ይህ ግን ቃሉ እንደሚለው እግዚአብሔር በትክክል የሚገልጽ ነው። እንግዲህ በአጠቃላይ በራእይ ምዕራፍ 1 ራሱ ሄደን በምናይበት ጊዜ ይህ ራእይ ነው፣ በጣም ጥልቅ የሆነ ነገር ነው፣ ማስተዋል አንችልም የሚባለው ነገር የእግዚአብሔር ቃል ግን ምን ይላል? እስቲ ራእይ ምዕራፍ 1 ቁጥር 1 እስከ 3 እናንብብ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመላከተ። እንግዲህ ቶሎ ይሆን ዘንድ የሚገባውን ባሪያዎቹ ያውቁ ዘንድ ብሎ ነው። እንግዲህ ይህንን እግዚአብሔር ለክርስቶስ ሰጠው፣ ክርስቶስ ደግሞ ለመልአኩ፣ መልአኩ ደግሞ ለዮሐንስ፣ ዮሐንስ ደግሞ ለእኛ እንደጻፈው ነው። ቁጥር 2 እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላለውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው ትንቢቱን ቃል የሚሰሙትን በውስጡ የተጻፈውንም የሚጠብቁ ብፁዓን ናቸው። እንግዲህ በአጠቃላይ በምናይበት ጊዜ በአሁኑ ወቅት ትንቢታዊ አነጋገር በመጽሐፍ ቅዱስ በሶስት ክፍል ይከፈላሉ። የመጀመሪያው ነገሩ ከዚህ በፊት ትንቢት የተደረገው በሙሉ ተፈጽሟል፣ ምክንያቱም ያ ፕሮፌት ወይም ደግሞ ነቢዩ በሚናገርበት ወቅት ለዛ ዘመን ብቻ ነው የተሰጠው የሚሉ ፕሪተሪስት የሚባሉት በቃ ተፈጽሟል፣ ተደርጓል የሚባለው ክፍል አለ እና እነዚህ በብዛት ይገኛሉ። ሁለተኛው ክፍል ደግሞ እነዛ ተፈጽሟል የሚለው፣ ሁለተኛ ክፍል ደግሞ አይ እነዚህ ትንቢቶች ሁሉ በመጨረሻ ነው የሚሆኑት። በተለይም ጳውሎስ የሚለው የጥፋት ሰው በሚገለጥበት ጊዜ እንድንጠነቀቅ የሚያስረዳውን በሙሉ ይህንን ደግሞ ወደ መጨረሻው ይተረጉመውታል ወይም ደግሞ ጨርሰቻል። እነዚህ ፊውቸሪስት ይባላሉ። ይሄ ሁለተኛው መደብ ነው እና ሁሉን ነገር በኋላ ነው የሚሆነው። ስለዚህ አሁን አናስተውሉም፣ አናውቀውም። ዳንኤልና ትንቢተ ዳንኤልና ሌሎችንም ስለ ትንቢት የሚያወሩትን ሁሉ ማጥናት የለብንም። በቃ በጸጋው ድነናል ብሎ ወደዛ የሚመለሱ ናቸው። ወይም ደግሞ በትራዲሽን በተለይም
ስለ መጨረሻው ደግሞ በቃ ሁሉን ወደ መጨረሻ የሚያደርጉት ከ1585 አካባቢ ጀምሮ የካቶሊክ ቤተክርስቲያን ናት ይህን የምታደርገው። ምክንያቱም ፕሮቴስታንቶች ተገንጥሎ በወጡ ጊዜ ሊመጣ ያለው የመጨረሻው የራእይ ምዕራፍ 13 አውሬ፣ ራእይ ምዕራፍ 14 አውሬ ጌታን የሚቃወሙ የክርስቶስ ተቃዋሚ የሚሆነው ጳጳሳዊ አገዛዝ ነው ብሎ ፕሮቴስታንቶች በተረጎሙ ጊዜ ይህንን ለመራቅ ሲሉ በአርቆት ተገኙ። እኛ እንግዲህ የምናምነው በመካከል ያለውን ነው። ይህም ታሪካዊ ወይም ደግሞ ሂስቶሪካል ተብሎ ይተረጎማል። እንግዲህ የመጽሐፍ ቅዱስ ጥናት እንደዚህ በሶስት ከተከፈለ ታሪካዊ የሚለው ምንድን ነው? ትንቢት ዳንኤል በተናገረ ጊዜ ዳንኤል ምዕራፍ 2 ሄደን በምናይበት ጊዜ ናቡከደነፆር ያየው ህልም የምስል አይቷል። የመጀመሪያው ራሱን አይቷል፣ ወርቅ የሆነውን። ከዛ ደግሞ በደረቱ ያለውን፣ ከዛም በሆዱ ያለውን፣ እግሩም ደግሞ እስከ መጨረሻ ብረት፣ ከዛም እግሮቹ ብረትና ሸክላ የተቀላቀለውን የሚመስለው እሱም ደግሞ በአውሬ መልክ አይቶታል። እና ይህ ከአንተ በኋላ በህልም ንጉሥ ሆይ ከእኔ በኋላ ምን ይሆናል ስትል እግዚአብሔር የሚሆነውን አሳወቀ። ስለዚህ እኛ ሂስቶሪካል የሚለው ታሪካዊው ትንቢት የተነገረው በታሪክ ወደፊት እንደሚፈጸም መድኃኒታችን ኢየሱስ ክርስቶስ አስቀድሜ ነገርኳችሁ በሆነ ጊዜ እናንተም እንድታምኑ ብሎ የሚናገረው ይህንን ነው። እና እንግዲህ ወንድሜና እህቴ በመቀጠል ይህንን ደግሞ ሰፋ አድርገው ያቀርቡልናል። እንግዲህ ቃሉ በእውነት እንዳየነው የሚያነብ ያስተውል በሚል ነው እና ራእይ የሚስተዋል ነው። ምክንያቱም ራእይ ራሱ ማለት ደግሞ የተገለጠ ማለት ነው እና የበለጠ እንማራለን። ወደ ወንድሜ አለማየሁ ሄዳለሁ። እንግዲህ እግዚአብሔር የድህነትን እቅድ ሁሉ አዘጋጅቷል እና እግዚአብሔር እንዲስተዋል ይፈልጋል። መድኃኒታችን ኢየሱስ ክርስቶስም በሚጸልይበት ጊዜ በዮሐንስ 17 ላይ ይህ ነው የዘላለም ሕይወት እግዚአብሔር አብ አንተን ያውቁ ዘንድ የላከውንም ኢየሱስን ክርስቶስ። ይህንን የመሳሰሉ ብዙ ጥቅሶች አሉና አሳልፌ ጊዜውን ላንተ እሰጣለሁ። እንግዲህ እግዚአብሔርን ለምንድን ነው መስተዋልን የምፈልገው? እግዚአብሔር ለሰው ልጆች በሚገባ ሁኔታ ራሱን ገልጿል። ከፍጥረት ጊዜ ጀምሮ ስንመለከት እግዚአብሔር በፈጠራቸው ፍጥረታቶች ሰማይና ምድር የእግዚአብሔርን ክብር ይናገራሉ፣ የእግዚአብሔርን ስራ ያውጃሉ። ምክንያቱም በማንም በሰው ኃይል ማድረግ የማይቻለው ነገር በየቀኑ በሕይወታችን ዙሪያ በዓለማችንም ዙሪያ የእግዚአብሔርን ታላቅነት እናያለን። ነገር ግን ሁል ጊዜ የየቀን ልምምድ ስለሆነ ብቻ የእግዚአብሔርን ሁኔታ ማስተዋልና መረዳት የማንችልበት ምክንያት ምንድን ነው? ሁል ጊዜ በተደጋጋሚ እናዋለን። ጠዋት ነቅቶ ፀሐይ በሚወጣበት ሰዓት በየቀኑ ተመሳሳይ የሆነ ክስተት ነው። ያም ራሱ ስለ እግዚአብሔር ይናገራል። ምንም እንኳን የተጻፈ የእግዚአብሔር ቃል ጽሑፍ መጽሐፉ ራሱ በእጃችን ባይኖር ሰማይና ምድር የእግዚአብሔርን ታላቅነት እንደሚያውጁ እንደሚናገሩ መረጃዎች እናገኛለን። ስለዚህ በዚህ ክፍል ግን እንድናውቀው የሚፈልገው ነገር ምንድን ነው? እግዚአብሔር ሰዎች እንዲያስተውሉት ይፈልጋል። በሕይወታችን ውስጥ ለምሳሌ እንበልና ራሳችንን መግለጽ አለመቻልን የመሰለ የሚያከብድ ነገር እንደሌለ ነው ሀሳቡ የሚገልጸው። በዚህ ላይ ለምሳሌ ፋርማሲ ይሁን ወይም ደግሞ ክሊኒክ ይሁን ሄደን እንዴት ራሳችንን እንደምንገልጽ ምናልባት የቋንቋ ችግርም ሊሆን ይችላል። ራሳችንን እንዴት እንደምንገልጽ ካላወቅንበት እጅግ በጣም አስቸጋሪ ነገር ነው። ግን እግዚአብሔር መስተዋል ያልተቻለበት ምክንያት እግዚአብሔር ቋንቋ ስላጠሩ አይደለም። እግዚአብሔር ቃላቶች ስላጠሩት አይደለም። ቃላቶቹ ስላጠሩት ሳይሆን
እኛ ለቃሉ ጊዜ የሰው ልጅ ለቃሉ ጊዜ ስለማይሰጥ ቃሉን ስለማያስተውል በዛ ምክንያት ነው። እንደውም እንግዲህ በመጽሐፍ ቅዱስ ላይ በምናይበት ሰዓት በኢሳይያስ መጽሐፍ ምዕራፍ 55 ቁጥር 9 ላይ በምንመለከትበት ሰዓት እግዚአብሔር እንደሚናገረው የኔ ሐሳብና የእናንተ ሐሳብ ይላል ሰማይና ምድር እንደሚራራቅ እንደዚሁ የተራራቀ ነው ይላል። እንግዲህ ተመልከቱ፣ እንኳን ሰማይና ምድርን የፈጠረ እግዚአብሔር ይቅርና እኛ ራሱ ስጋን የሆን ሰዎች በምድር ላይ ሆነን ሐሳባችን አንድ ላይ ካልሆነ በአንድ ላይ ሰው ተስማምቶ መጓዝና መራመድ አይችልም። ስለዚህ ሰማይና ምድርን የፈጠረው እግዚአብሔር አምላክ ቃሉ ወደኛ መጥቷል። በነቢያቶቹና በሐዋርያቶች አማካይነት እግዚአብሔር ቃሉን ወደኛ ልኳል። ነገር ግን እንግዲህ ያለው ችግር ምንድነው? በቃሉ ላይ እንደተጠቀሰው ሰማይና ምድር ልክ እንደሚራራቁ ሁሉ የሰው ልጅ መንገድና የእግዚአብሔር መንገድ የተለያየ ሆነ ማለት ነው። ያ ባይሆን ኖሮ እኛ የሰው ልጆች በዚህ በኃጢአት በወደቀች ምድር ለረጅም ዘመናት ባልተሰቃየን። እግዚአብሔር እኮ መጀመሪያችን ዓለም ምድር ከፈጠረ በኋላ እኮ ሰው ከእግዚአብሔር በሚሸሽበት ሰዓት የአዳምንና የሔዋንን ታሪክ እናውቃለን። በሚሸሽበት ሰዓት ፍለጋ የመጣው እኮ እግዚአብሔር ነው። አዳም እግዚአብሔርን ለመፈለግ አልሄደም። ለዚህ ነው እግዚአብሔር አዳም ወዴት አለ ብሎ ነው አዳምን የጠየቀው። ያ ብቻ አይደለም። ምድር በኃጢአት በጨለመችበት ሰዓት ደግሞ ሰማይና ምድር የፈጠረው ጌታ እንደገና እኛን ለመፈለግ ወደዚህ ምድር መጣ። የኛን ስጋ ለብሶ የኛን ጉስቁልና ለማየት ወደዚህ ምድር መጣ። እኛ ነበር ጥፋተኞች ነበርን፣ የሰው ልጆች ነበር እግዚአብሔርን ሄዶ ፈልጎ ማግኘትና ማናገር። ነገር ግን እግዚአብሔር እንደገና ወደ ምድር የሰው ልጆችን ለመፈለግ መጣ። ስለዚህ ያ ችግር የእግዚአብሔር ችግር አይደለም ማለት ነው። የሰው ልጅ ለእግዚአብሔር በእግዚአብሔር ቃል የተላከውን መልእክት ለመቀበል ዝግጁ አለመሆን እንደሆነ እንመለከታለን። ስለዚህ እግዚአብሔር ጥበብ አለው። ወቃሉ በምንመለከትበት ሰዓት የእግዚአብሔር ጥበብ እንደሚናገረው እግዚአብሔር እንደሚለው አንተ መቀመጤንና መነሳቴን ታውቃለህ ይላል። እግዚአብሔር የሰው ልጆች መቀመጣቸውን መነሳታቸውን የሚያውቅ አምላክ ነው። እንዲሁም ደግሞ እግዚአብሔር ለጥበቡ ለእውቀቱ ቁጥር የለውም ነው ብሎ የሚናገረው። በሌላ መንገድ ደግሞ እግዚአብሔር እንደሚገልጸው የእግዚአብሔር እውቀትና ባለጠግነቱ ሁሉ ትልቅ ነው ይላል። እግዚአብሔር ሁሉን የሚያውቅ አምላክ እንደሆነም በዚህ ስፍራ እናገኛለን። ስለዚህ ትልቁና ዋናው ነገር እንግዲህ ምንድነው ብለን በምንመለከትበት ሰዓት እውነተኛው ትልቅ ነገር ልንረዳው የሚገባ ምንድነው? እግዚአብሔር ዘላለማዊ ነው። እንደገና ደግሞ ሁሉን ነገር የሚያውቅ ነው። የኛ ዕውቀት ትንሽ የተወሰነ ነው፣ ውስን ነው፣ ለተወሰነ ጊዜ የሚቆይ ነው። የእግዚአብሔር ዕውቀት ግን ዘላለማዊና ቋሚ ሁሉ ጊዜ የሚኖር እንደሆነ እንመለከታለን። ስለዚህ በመጽሐፍ ቅዱስ ውስጥ እንደተጠቀሰው ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጥ የሚችል ጥበብ መጽሐፍ ቅዱስ ውስጥ አለ። ያንን ጥበብ ነው ጊዜ ካልሰጠ ነው ቃሉ ወደኛ የተላከበትን እግዚአብሔር በኃይሉ በጥበቡ ወደኛ የላከበትን ጊዜ ካልሰጠ ነው ልንረዳውና ልናስተውለው አንችልም። እግዚአብሔር ግን ምን ይላል? he want to be understood ይላል። ርዕሱን በምትመለከቱበት ሰዓት በእንግሊዝኛው ስታይል እግዚአብሔር መረዳትን ይፈልጋል። እኛ እንድንረዳው እንድንገነዘበው ይፈልጋል። ያ ብቻ አይደለም። በሁለተኛ ጢሞቴዎስ ላይ 3 እና 14 15 ላይ በምትመለከቱበት ሰዓት ክርስቶስን በማመን የሚገኝበትን ጥበብ ሊሰጡ የሚችሉ
የቅዱሳን መጽሐፍቶች አሉ። ቅዱሳን መጽሐፍቶች ምን የሚያደርጉ ናቸው ማለት ነው? ጥበብ የሚሰጥ ምን አይነት ጥበብ? መዳን የሚገኝበት ማለት ነው። ትልቁ ጥበብ ይሄ ነው። ከኛ ከሰው ልጆች የተሰወረብን ነገር ቢሆን ምንድነው? ይህ የመዳን ጥበብ። ለምንድን ነው? ምክንያቱም ተመልከቱ እስቲ በምድር ዙሪያ ያለውን በምንመለከትበት ሰዓት አብዛኛውን ጊዜን የምናጠፋው ብዙ ጊዜያችንን የምናጠፋው በምድር ላይ ምድራዊ በሆኑ ነገሮች ላይ እንደሆነ እንመለከታለን። እግዚአብሔር ግን ይህንን እንድናስተውል ይፈልጋል። መዳን የሚገኝበትን ጥበብ። ዓለማዊ እውቀት፣ በምድር ላይ የምናካብታቸው እውቀቶች ለጊዜው በምድር ላይ ሊጠቅሙን ይችላሉ። እግዚአብሔር ግን እንድናስተውለው የሚፈልገው ለምንድን ነው? መዳን የሚገኝበትን እውቀት እንድናውቅ ነው። ያን መዳን የሚገኝበትን እውቀት ካላወቅን በህይወታችን ውስጥ በቃ ኪሳራ ላይ እንደወደቀን እንድንቆጥር ይገባናል ማለት ነው። ትልቅ ኪሳራ። ለምን? ኪሳራው ለምንድን ነው? እግዚአብሔር ራሱን ገልጿል። ግን እግዚአብሔር ራሱን ከገለጸ በኋላ ቃሉ ምንድን ነው የሚለው? ሐሳቤ እንደ ሐሳባችሁ አለ፣ ሰማይና ምድር እንደሚራራቅ ሐሳቤና ሐሳባችሁ ይራራቃል፣ መንገዴና መንገዳችሁ እንደዛው ይራራቃል ይላል። ስለዚህ በዚህ ጊዜ እኔ ሁሉ ጊዜ ጸሎታችን መሆን የሚገባው ምንድነው? እግዚአብሔር እንዲረዳን የኛ ሐሳብና የእግዚአብሔር ሐሳብ አንድ እንዲሆን፣ የእግዚአብሔር መንገድና የኛ መንገድ አንድ እንዲሆን ሁሌ ወደ እግዚአብሔር መጮህ የሚገባን ይሄን። ያንን ካደረግን እግዚአብሔር ገንዘብ ክፈሉ አላለም ያንን ጥበብ ለማግኘት፣ ወይ ደግሞ ሩቅ ቦታ ሂዱ አላለም ያንን ጥበብ ለማግኘት። በቤታችን በግላችን ቁጭ ብለን እግዚአብሔርን ከተማጸነው እግዚአብሔር ጸሎትን የሚሰማ አምላክ ነው። ስለዚህ ይህንን ጥበብ ለእያንዳንዳችን እንዲሰጠን እኛም ደግሞ አውቀን እሱን እንድንከተል እግዚአብሔር አምላክ በጸጋው ይርዳል። እግዚአብሔር ይስጥልን። አዎ እግዚአብሔር እንዲስተዋል ይፈልጋል እና የጠቀስከውን ጥቅስ የሁለተኛ ጢሞቴዎስ ምዕራፍ 3 ከ14 እስከ 15 ያለውን ላነበው እፈልጋለሁ። ጳውሎስ እንግዲህ ለጢሞቴዎስ በሚመክርበት ጊዜ እንዲህ ይላል፣ አንተ ግን በተማርክበት በተረዳህበት ነገር ጸንተ ኑር። ከማን እንደተማርከው ታውቃለህና ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃልና። ቅድም እንዳልኩት መድኃኒታችን ኢየሱስ ክርስቶስ ራሱ ተጽፏል በማለት ነው እና የእግዚአብሔርን ቃል በምናነብበት ጊዜ አንዱ እግዚአብሔርን የምናውቅበት የደህንነት መንገድን የምናስተውለው በመጽሐፍ ቅዱስ ነው። ጳውሎስ በሚናገርበት ጊዜ ከዚህ በፊት በተለያየ ነገር እግዚአብሔር ሲናገረን ነበር፣ በነቢያትም በተፈጥሮ በመንፈስ ቅዱስም። በዚህ በመጨረሻ ዘመን ግን በልጁ ተናገረን ይላል። መድኃኒታችን ኢየሱስ ክርስቶስ ሥጋ ለብሶ በመውረዱ እና እግዚአብሔር የተመሰገነ ይሁን። በጨለማ ውስጥ ያልጣለን ጌታ እግዚአብሔር ይመስገን። መለስ ስንል ደግሞ መጽሐፍ ቅዱስን በምናይበት ጊዜ በተለይ የራእይን መጽሐፍ እና የዳንኤል ትንቢተ ዳንኤልን በምናይበት ጊዜ ወደ እህታችን ትርንጎ መጣለው። ዳንኤል በዘመኑ ብዙ ነገር ተገልጦለት ነበር። እሱ ሲጸልይ የነበረው ጌታ ሆይ በኤርምያስ መጽሐፍ እንዳነበብኩት 70 ዓመቱ አልቋል። በስደት የምንሄድበት 70 ዓመት ብቻ ነው። ስለዚህ አሁን ወደ ሀገራችን መመለስ ያለንበት ጊዜ ነው እና ይህንን እንድታደርግ እንማጸናለን ብሎ ኃጢአቱን እየተናዘዘ ባለበት ጊዜ እግዚአብሔር ደግሞ ያንን ብቻ ሳይሆን ሰፊ አድርጎ ገለጸለት። ትርንጎ ቀጥሽ። እኔ ደግሞ እንድናጠና የተሰጠን አርዕስት የመጽሐፉን ቃል ዝጋ ተብሎ ለዳንኤል የተሰጠው ቃል ነው እና ብናነበው ዳንኤል 12:4 ላይ እንዲህ ይላል። መልአኩ ነው የሚናገረው። ዳንኤል ሆይ አንተ ግን እስከ ፍጻሜ ድረስ የመጽሐፉን ቃል ዝጋ፣ አትመውም። ብዙዎች ወዲያና ወዲህ ይራወጣሉ፣ ዕውቀትም ይበዛል ብሎ የተናገረውን ከዛ የተወሰደ አርዕስት ነው የመጽሐፉን ቃል ዝጋ የተባለው እና ዝጋ የተባለበትን ምክንያት እዛው ላይ ተጽፎ እናየዋለን። የዘመኑ ፍጻሜ ገና እስከሚደርስ ድረስ በሱ ጊዜ የነበረው የመጨረሻው ጊዜ እንዳልነበረ እና ጊዜው ሲደርስ መከፈት እንዳለበት የሚያሳይ ነው እና ምናልባት በዳንኤል እና በዮሐንስ መካከል ከ500 እስከ 600 ዓመት የነበረ ይመስለኛል እና
ዮሐንስ ደግሞ በራእይ 22:10 ላይ የተሰጠውን መልእክት እንዲህ ይላል፣ እንዲህም አለኝ ጊዜው ስለደረሰ የዚህ መጽሐፍ የትንቢት ቃል በማህተም አትዝጋው ወይም አታትመው ተብሎ ተነገረው እና ይህ ሁለቱ በዳንኤል ጊዜ ዝጋው ተባለ፣ በዮሐንስ ጊዜ ደግሞ እንዳትዘጋው ተባለና ይህ የትንቢት መጽሐፍ ሁለቱም በተለይ ዳንኤልና ራእይን በምናስተያይበት ጊዜ ተመሳሳይ የሆነ የትንቢት ቃሎችን በሁለቱ ላይ እናያለን እና ዳንኤል በወቅቱ ያስጨነቀው ነገር ነበር። ትርጉሙ አልገባው ያለው ነፍሱ በጣም የተጨነቀበት ጊዜ ነበር እና እግዚአብሔር ያንን አይቶ ነው መልአክቱን ልኮ አትጨነቅ፣ ፍጻሜው ገና ስላልደረሰ ይሄ በአንተ ጊዜም ስለማይፈጸም ዝጋው አለው። ጊዜው ሲደርስ ሰዎች ያስተውሉታል፣ ለአሁኑ ግን ይዘጋ ብሎ ተነግሮት ነበር። እንደምናውቀው ለዘመናት ጊዜ ስኬፕቲክስ የዳንኤል መጽሐፍ ውሸት ነው፣ ዳንኤል የሚባል መጽሐፍም የለም ብለው ያሰሩ ነበር። ምክንያቱም ዳንኤል 2 ላይ የታየው ህልምና ትርጉሙ በሂስትሪ ሲታይ በትክክል 100% የተፈጸመ ነገር በመሆኑ ይሄ ትንቢት ሊሆንና እንዲህ ብሎ ሊፈጸም የሚችል አይደለም በማለት ይከራከሩ ነበር እና የዳንኤል መጽሐፍ ዳንኤል የሚባል ሰው መኖሩ መጽሐፉም እርግጠኛ እንዳልነበረና በኋላ ነገሮች ከተፈጸሙ በኋላ ተጽፎ ኢንሰርት የተደረገ ነው በማለት ይከራከሩ ነበር። በኋላ ግን እንደምታስታውሱት በ1940ዎቹ ጊዜ ይሄ ጥቅል መጽሐፍ ተገኘ ማለት ነው እና ሲገኝ ሁሉም ሳይንቲስቶች ሁሉም ተመራማሪዎች መጀመሪያ ከተጠቀለለው መጽሐፍ ውስጥ ማየት የፈለጉት ዳንኤል የሚባል መጽሐፍ አለ ወይ ነበር እና በእርግጥም የዳንኤል መጽሐፍ ገና ከስንት ሺህ ዓመት በፊት የነበረ መጽሐፍ እዛ ውስጥ ተጠቅልሎ እንደተገኘና ስኬፕቲኮችም አፋቸውን እንደያዙ ነው የምናስተውለው እና ዳንኤል መጽሐፍ እውነት እንደሆነ እግዚአብሔርም ደግሞ በመጨረሻ ጊዜ ሊሆን ያለውን ትንቢታዊ ነገር በሙሉ እንደነገረውና እሱ ግን እንዳይጨነቅ ጊዜው ሲደርስ እሱ እንደሚያልፍ ነገር ግን በመጨረሻ ጊዜ ይሄ እውነት እንደሚገለጽ ይናገረዋል እና እንደውም አሞጽ 3:7 ላይ ስናነብ ምን ይላል? በእውነት ጌታ እግዚአብሔር ሚስጥሩን ለአገልጋዮቹ ለነቢያት ሳይገልጽ ምንም ነገር አያደርግም ይላል እና እግዚአብሔር አንድ ነገር ከመሆኑ በፊት ለነቢያቶቹ የሚያስፈልገውን ነገር ይናገራል። በግልጽ የሚናገርበት ጊዜ አለ፣ ሌላ ጊዜ ደግሞ ምሳሌያዊ በሆነ ነገርም ይናገራል። ነገር ግን የተጻፈውን ነገር አስተውለን በእውነት ከሱ ጋር ያለን አካሄድ መልካም ሆኖ እንዲያልፍ እጅግ አድርጎ ይፈልጋል። እንደውም ዮሐንስ ራእይን በመጨረሻው ላይ ስናይ 22:18-19 ላይ ምን ይላል? ይህን የመጽሐፍ ቅዱስ የትንቢት ቃል የሚሰማውን ሁሉ አስጠነቅቃለሁ ይላል። ማንም በዚህ ቃል ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ የትንቢት መጽሐፍ ከተጻፈው አንዳች ቢያጎድል ደግሞ እግዚአብሔር በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቷ ከተማ እድሉን ያጎድልበታል ይላል። ስለዚህ ልናስተውለው የሚገባ ቃል ነው። እንዲሁም ደግሞ የራሳችንን ትርጉም በመጨመር ያልተባለውን መጨመር የለብንም፣ ከተባለውም ደግሞ መቀነስ እንደሌለብን የጌታ መንፈስ በተሰጠን መጠን እውነቱን በትክክል ተረድተን ለሌሎችም ላላወቁ ለማሳወቅ ኃላፊነት አለብን እና ይሄ እውቀት ይበዛል የሚለውን ብዙዎች በዘመናችን እየሆነ ያለውን in the last 100 years or so እንዴት አይነት እውቀት እንደበዛ በሳይንስ በቴክኖሎጂ ብንሄድ በብዙ ነገር በትራንስፖርቴሽን እንኳን ሳይቀር ከእግር በፈረስ በመኪና በአውሮፕላን የተለያየ ነገር እያደገ ሰው ሊያስተውለው እስከማይችለው ድረስ ትልቅ እውቀት እንደበዛ እናውቃለን። ነገር ግን በዳንኤል የተጻፈው እውቀት ይበዛል የሚለው ግን ከዛም ባሻገር የእግዚአብሔርን ቃል የትንቢቱን ቃል የበለጠ ማስተዋል እንደሆነ ነው የሚናገረው እና ይህ ከተጻፈ ጊዜ በኋላ ብዙዎች የተለያየ ትርጉም በመስጠት ይህንን የዳንኤልን መጽሐፍ ለማስተዋል የሞከሩ ነበሩ። ነገር ግን በግልጽ ይሄ ነገር በጣም የታወቀው ከዳርክ ኤጅስ በኋላ ነበረ። እንደምታውቁት በሮም አገዛዝ ዓለም በጠቅላላ በጨለማ ስር እንደነበረች እናውቃለን። ከ538 እስከ 1798
1260 ዓመት በጨለማ አገዛዝ ነበር የነበር ነው እና በዛን ጊዜ አብዛኛው ህዝብ መጽሐፍ ቅዱስን እንዳያነብ ተነፍጎ ነበር። ክለርጂዎቹና ፕሪስቶቹ ብቻ ናቸው እውነትን የሚያስተውሉት፣ ህዝቡንም የሚያስተምሩት እነሱ ናቸው ስለተባለ ቀድሞ ትንቢቱን አንብቦ መረዳት ቀርቶ ለደህንነታቸው የምትሆነውን ትንሿን ነገር እንኳን በራሳቸው አንብበው ሊያስተውሉ በማይችሉበት ጊዜ ነበር ያለፍ ነው። ግን ከ1798 በኋላ የእግዚአብሔር ቃል በእውነት ማንም ሰው አንስቶ ማንበብ በሚችልበት ዘመን ግን ብዙዎች ይህንን የትንቢት ቃል እያነበቡ በገባቸው እና ራሳቸው ባስተዋሉት ብዙ ትርጉምን ሲሰጡት ኖረዋል። በተለየ ደግሞ ትርጉሙን በወቅታዊ በሆነ ነገር እየመሰሉ ያ ሳይሆን ሲቀር እንደገና ሌላ ሲቀጥሉ ስንቶች ናቸው ብዙ ነገር እያሉ ሳይሳካ ሳይሆን እየቀረ እንደገና ሌላ ትንቢት እየፈጠሩ የሚናገሩት እና ያ ሆኖ በ1844 43 አካባቢ በዓለም ዙሪያ የሆነ ድንቅ ነገር በዛ ዘመን እንደሚሆን ገብቷቸዋል። እንደ 1840s አካባቢ something is about to happen በማለት በጣም ያሳሰባቸው ነገር ነበር። ነገር ግን ይሄ ነው ብለው ጣታቸው እንዲጠቁሙበት አልቻሉም። ከነዛ ውስጥ ደግሞ መካከል ዊሊያም ሚለር አንዱ ነበር እና ዊሊያም ሚለር በጣም የትንቢትን መጽሐፍ ለማስተዋል ብዙ ሲጥርና ሲጸልይ ሲያነብ ሲያመሳክር ከቆየ በኋላ ብዙዎችን ትንቢቶች ያስተዋለ። ነገር ግን ምድር ትነጻለች የምትለውን ፓርት ምድር ይነጻል ማለት ምናልባት የክርስቶስ ሰከንድ ካሚንግ ሁለተኛ መምጣት ይሆናል በማለት ተናግሮ ያም ሳይፈጸም ቀርቶ ትልቅ ዲስአፖይንትመንት በዚች አገር በተለይ በአሜሪካ እንደነበረ እናስታውሳለን እና ነገር ግን እግዚአብሔር በዛ አላቆመም። ከነዛም ከቀሩት ትንሽ ረመናንትን አግኝቶ እውነቱን የበለጠ በሱ ጊዜ ያልተረዱትን እውነት እንዲረዱ አድርጎ ዛሬ እኔና እናንተ ያለንበት ሙቭመንት ተፈጠረ እና እግዚአብሔር ይመስገን ይሄ ሙቭመንት ራሱ በትንቢት የተነገረለት ነው። በሬቨሌሽን 10 እንዴት መራራውን ነገር ከበሉ በኋላ የሚጣፍጥ ሆኖ እንደሚወጣ የተነገረው ከነ ዊሊያም ሚለር ያ መራራ የሆነ ሀዘናቸው ክርስቶስ ይመጣል ብለው ሳይመጣ በመቅረቱ ብዙ ዲስአፖይንትመንት የነበረው ከዛ ውስጥ ግን እግዚአብሔር መልካም የሆነ ነገር እንደፈጠረና ይህንን ታላቅ ሙቭመንት እግዚአብሔር እንዳመጣ እናያለን እና ይህ እንግዲህ ዝጋ የተባለ የዳንኤል መጽሐፍ በራእይ እንዲገለጽ ስለተደረገ ራእይና ዳንኤል ሁለቱ እርስ በርሳቸው የሚረዳዱ የትንቢት መጽሐፎች ናቸውና እግዚአብሔር በዘመኑ ደግሞ አብዛኛውን እውነት እንደገለጸልን እናስተውላለን። እግዚአብሔር ይህንን እውነት ተገልጾላቸው ሊያስተውሉ ከሚችሉት ወገን ስላደረገን እኔና እናንተ ወገኖቼ እጅግ ደስ ሊለን ይገባል። ቅድም ጌታውንም እንዳነበበው ይህንን ቃል የሚያስተውሉ የተባረኩ ናቸው ነው የሚለው በሬቨሌሽን 1:3 ቅድም ሲያነብ እና መባረክ ነው። ይህንን ሲምቦል ማስተዋል አንችልም፣ በቃ አድካሚ እንደሆነ አድርገው ላለማስተዋል የሚጥሩ ሰዎች አሉ። ነገር ግን በመጽሐፍ የተጻፈው ማናቸውም ነገር ለኛ ይጠቅመን ዘንድ ሊመጣ ካለው ከትልቁ ዲሰፕሽን ሊያድነን ይችል ዘንድ እግዚአብሔር ያስቀመጠው ስለሆነ ለማስተዋል ልባችንን ከፍተን ማለት ማጥናት አለብን እንጂ ምን ያደርግልናል ብለን ልንዘጋው የምንችለው እውነት አይደለም እና ይህንን እንድናደርግ እግዚአብሔር ይርዳን። አሜን። ዮሐንስ ምዕራፍ 8:32 ላይ እውነትን ታውቃላችሁ እውነትም ደግሞ አርነት ታወጣችኋለች እና የእግዚአብሔርን ቃል ማጥናት በጣም አስፈላጊ ነው። ይህም እግዚአብሔር ይስጥልኝ ወደ ወንድሜ አለማየሁ እመጣለሁ። እንግዲህ መጽሐፍ ቅዱስ መጠናት አለበት። አንዳንድ ሰዎች ግን ከመጽሐፍ ቅዱስ ነጠል አድርገው የተወሰኑትን ብቻ ይወስዱና በዛ ትርጉም ላይ ይመሰረታሉ። አሁን እህቴ ትርንጎ እንዳለችው እንግዲህ ትንሽ እስቲ አንተም ጨምርበት። እነ ዊሊያም ሚለር በተለይ ዳንኤል ምዕራፍ 8:14 ከ2300 ቀንና ማታ በኋላ ቤተ መቅደስ ይነጻል ብሎ ያንን ትርጉም የወሰዱት ነው። እህታችን ትርንጎ እንደገለጸችው እንግዲህ በዳንኤል ምዕራፍ 12:4 ላይ የተዘጋው መቼ ነው የተከፈተው ብለን በምናይበት ጊዜ ራእይ ምዕራፍ 10 ላይ ነው የምናገኘው። እሱን ቶሎ ሄጄ አምነብና ከዛ ጊዜው ለወንድም ያለማየሁ እለቃለሁ። ራእይ ምዕራፍ 10
ቁጥር 8 ጀምሬ ላንብብ። ከሰማይ የሰማሁት ድምፅ እንደገና ሲናገረኝ ሂድና በባህርና በምድር ላይ ከሚቆመው መልአክ በእጁ ያለችውን የተከፈተችውን መጽሐፍ ውሰድ ሲል ሰማሁ። እቺ የተከፈተችው በዳንኤል ምዕራፍ 12 ቁጥር 4 ላይ ዳንኤልን ዝጋ የተባለችው እቺ ትንሿ መጽሐፍ፣ እቺ የትንሿ ዳንኤል መጽሐፍ ብዙ የትንቢትን በተለይም ዘመናት ያካተተውን ነው እና ይህም እንግዲህ ከ1798 በኋላ የእግዚአብሔርን ልጆች ስታሳድ የነበረችው ጌታን እከተላለሁ የምትለዋለ 1260 ዓመታት ያክል መጽሐፍ ቅዱስን የሚያነቡትን እውነቱን የሚያውቁትን ያስተቃየችው ከቆሰለች በኋላ ያ የቆሰለው አውሬ በኋላ የተገለጸው እንግዲህ ምንድን ነው? መጽሐፉን ወስደ ብላ። ያም ማለት እንግዲህ አጥናው፣ አንብቦ ማለት ነው። ወደ መልአኩም ሄጄ ታናሽቱን መጽሐፍ ስጠኝ አልኩት። እርሱም ውሰድና ብላት፣ ሆድንም መራራ ታደርገዋለች፣ በአፍህ ግን እንደ ማር ትጣፍጣለች አለኝ። ከመልአኩም እጅ ታናሽቱን መጽሐፍ ወስጄ በላኋት፣ በአፌም እንደ ማር የጣፈጠች ሆነች። በኋላም ሆዴ መራራ ሆነ። ይሄ እንግዲህ የነ ዊሊያም ሚለር በተለይም የዳንኤልን መጽሐፍ በማንበብ ዳንኤል ምዕራፍ 8 14 ላይ ቤተ መቅደስ ይነጻል የሚለውን በዛ የክርስቶስ ዳግም መምጫ ነው በማለት ይህንን ዳንኤልን መጽሐፍ የመረመሩት ነው። ከዛ ጊዜ ጀምሮ የዳንኤል መጽሐፍ የተከፈተ ነው፣ የሚጠና ነው። አዎ ብዙ የእግዚአብሔር ልጆች በሚያጠኑበት ጊዜ፣ በሚሳሳቱበት ጊዜ እግዚአብሔር ወደ እውነት ሁሉ ያመጣቸዋል። እሺ ወንድሜ አለማየሁ ከዚህ ያጠናኸውን ደግሞ አንተ አካፍለን። እንግዲህ እንደምናውቀው በዘመናት ሁሉ ዓለም ከተፈጠረበት ጊዜ ጀምሮ ያለውን ስንመለከት እግዚአብሔር በምድር ላይ ሊሆን ያለውን ነገር በሙሉ በነቢያቶቹ አማካይነት አስቀድሞ እንደሚናገር እንደምናውቀው የውሃ ጥፋት ከመምጣቱ በፊት እግዚአብሔር ቀድሞ ተናግሯል። ክርስቶስ ወደዚህ ምድር መጥቶ እንደሚወለድ መጥቶ እንደሚሞት አስቀድሞ ተነግሯል። በዛ መሰረት እንግዲህ አሁን ቃሉን ማጥናት ለምንድን ነው የሚጠቅሙ ብለን ስንመለከት ወደፊት ሊሆን የሚችለውን ነገር የሚነግረን ሐሳብ ነው ማለት ነው። ስለዚህ በዚህ ክፍል እንደምናየው የዳንኤልንና የራእይን መጽሐፍ ሲያጠኑ የነበሩት ብዙ ሰዎች አንዳንድ ጊዜ እንደሚያስቡት ስለ 2300 ቀንና ሌሊት አጥንተው ክርስቶስ በ1844 ይመጣል ብሎ ያሉት አድቬንቲስት ናቸው በማለት ሰዎች ይናገራሉ። ግን ይህንን ሐሳብ ሲያጠኑ የነበሩ የመጽሐፍ ቅዱስ አጥኞች ሲያጠኑ የነበሩት ከሌላ እምነት ከፕሮቴስታንት ሲያጠኑ ነበር። ይህንን ትንቢት ዊሊያም ሚለር ከሌላ ቤተክርስቲያን ማለት ነው። ስለዚህ ይህንን የዳንኤልና የራእይን መጽሐፍ በሚያጠኑበት ሰዓት በጣም አስደሳች ዜና አድርጎ እንደተመለከቱ፣ ለዚህ ነው በቅድም ዶክተር እንዳነበበው ያ መልእክት መጀመሪያ ጣፋጭ ነበር። ከዛ ያንን ጣፋጭ በሚሰሙበት ሰዓት እንደ መራራ እንደሆነ፣ ከዛ ደግሞ ትንቢቱን እንደገና ትናገር ዘንድ ይገባል ተብሎ እንደተነገረው እንመለከታለን። ዋናው ሐሳብ እንግዲህ ምንድን ነው? ዳንኤል ምዕራፍ 8 ቁጥር 14 ላይ የተጠቀሰው እርሱም እስከ 2300 ማታና ጠዋት ድረስ ከዛም በኋላ መቅደስ ይነጻል አለኝ ይላል። መቅደስ ይነጻል የሚለውን ብሎ የተመለከቱት እነሱ ያንን ሐሳብ የወሰዱት ይቺ ምድር በቃ ትጸዳለች፣ በእሳት ትጸዳለች፣ ክርስቶስ የሚመጣበት ጊዜ ነው ብለው ያንን ሐሳብ እንደደረሱበት። ምክንያቱም የቤተ መቅደስ መገንባት ጀምሮ ከዛ በኋላ እስከ ክርስቶስ ወደ ሰማይ ከሄደ በኋላ ተመልሶ እንደሚመጣ ያንን ሐሳብ እንደተመለከቱ እንመለከታለን። ነገር ግን በትክክል ይህ የሚናገረው ምንድነው? ምድር በእሳት የምትነጻበት ሳይሆን ክርስቶስ ለሰው ልጆች በራሱ ደም ወደ ሰማይ ቤተ መቅደስ ገብቶ ለሰው ልጆች ኃጢአት የሚያነጻ በዛ ስፍራ እንደቆመ
የበግና የፍየል መስዋዕት ከዛ በኋላ እንደማያስፈልግ፣ የመቅደስን አገልግሎት በብሉይ ኪዳን ሲደረግ እንደነበረው ያ አገልግሎት ፍጻሜ እንዳገኘ፣ የሰው ልጆች ሙሉ ለሙሉ መንጻት የሚችሉት ክርስቶስ እንደ ሊቀ ካህን ሆኖ ወደ መቅደስ በሚገባበት ሰዓት በሱ ክህንነት እያንዳንዱ የሰው ልጅ መንጻትን የሚችል የሚያበስር ቃል መሆኑን እንደገና በትንቢት ተናግረው የክርስቶስን ዳግመኛ መምጣት እንደገና መናገር እንዳለባቸው የሚናገር ነው ማለት ነው። ስለዚህ ዳንኤል ምዕራፍ 8 እና ራዕይ ምዕራፍ 10 ጎን ለጎን አያይዘን በምናነብበት ሰዓት ትክክለኛውን ትርጉም ሊነግረን ይችላል ማለት ነው። ስለዚህ ምንድነው የምንረዳው ከዚህ ክፍል? ቃሉን መማር እና ቃሉን ማጥናት እጅግ በጣም አስፈላጊ ነገር ነው። ለምንድነው የሚያስፈልገው ብለን ስንመለከት አንድ ነገር ቢከሰት ስለዚህኛ በጨለማ ነው ማለት ነው። ተመልከቱ፣ ክርስቶስ በዚህ ምድር ላይ በተወለደበት ጊዜ ያወቁት ጥቂት ሰዎች ናቸው። እንደውም በቤተ መቅደስ የሚያገለግሉ ታላላቅ ካህናቶች በዛ ዘመን የነበሩት ያንን ሁኔታ አላወቁም። ከሩቅ ምስራቅ የመጡ ጥበበኞች የመጽሐፉን ትንቢት አጥንተው ጊዜው እንደደረሰ አውቀው ከዋክብትን ተከትለው መጥተው የክርስቶስ መወለድን አወቁ። ሌሎችም ደግሞ የተወሰኑ ሰዎች ናቸው፣ እረኞች፣ ስለ ቃሉ ሲነጋገሩ የነበሩት። ዛሬ በእኔና በእናንተ ዘመንም ደግሞ የቃሉን ትንቢት ማወቅ በጣም ወሳኝነት አለው። ቃሉ ምንድን ነው? ብርሃን ነው። ስለዚህ በጊዜያችን ሊሆን ያለውን ነገር ሊነግረን የሚችል ሌላ ምንም ነገር የለም። የትኛውም ዝነኛ የሆነ የዓለም ሚዲያ ይህንን ሊነግረን አይችልም። ስለዚህ ይህንን ዕውቀት ልናገኝ የምንችለው በየት በኩል ብለን ስንመለከት በመጽሐፍ ቅዱሳችን በመጨረሻ እግዚአብሔር በራእዩ ዮሐንስ የገለጸው እንደገና ደግሞ በዳንኤል ትንቢት መሰረት መጽሐፉን ዝጋ፣ በመጨረሻ ዘመን ዕውቀት ይበዛል፣ ሰዎች ይመራመራሉ ብሎ በተነገረው መሰረት ይሄ ብርሃን አሁን በግልጽ ሁኔታ ቀርቦልናል እና ይህንን ብርሃን በትክክልና በትክክለኛው መንገድ ከተከተልነው እስከ መጨረሻ ድረስ ሊመራን እንደሚችል እና እንደውም በማቴዎስ ምዕራፍ 5 ቁጥር 18 ላይ በምንመለከትበት ሰዓት ሰማይና ምድር ያልፋሉ ከቃሌ ግን አንዷን ነገር እንኳን ጠብ አትልም አታልፍም ብሎ ነው የሚናገረው። ማቴዎስ ምዕራፍ 5 ቁጥር 18። ስለዚህ ቃሉ እውነተኛ ነው። አንድ መሬት ላይ የምትወልቅ ነገር እንደሌላ በዚህ ስፍራ እናገኛለን። ስለዚህ ትልቁና ዋናው ነገር በአሁኑ ዘመን ልናደርገው የምንችለው ነገር ቢኖር ምንድነው? ቃሉን ማጥናት የሚመራን ነገር ነው። ወደ ትክክለኛ አቅጣጫ የሚመራን ስለሆነ እሱን ሁል ጊዜ መከተል እንዳለብን ነው የሚመክረን። ይህንን እንድናደርግ እግዚአብሔር አምላክ ይመስገን። በጣም እግዚአብሔር ይስጥልን። ዮሐንስ ወንጌል ምዕራፍ 14 ቁጥር 29 ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነገርኳችሁ ይላል። እግዚአብሔር የተመሰገነ ይሁን ወገኖቼ። በመጽሐፍ ቅዱስ ሊሆን የሚገባውን ሁሉ አስቀድሞ ስለነገረን ወንድሜ በደንብ እንደገለጸው መጽሐፍ ቅዱስን ማጥናት ከሞት ወደ ሕይወት ይመራል። ጌታ ኢየሱስም በሚናገርበት ጊዜ መጽሐፍ ቅዱስን ትመረምራላችሁ ለምን? ሕይወት ይገኝበታል ብላችሁ፣ ያም የሚናገረው ስለ እኔ ነው አለ። ስለ መድኃኒታችን ኢየሱስ ክርስቶስ የዘላለም ንጉሥ ለእኔና ለእናንተ ደግሞ ወዳችን ከፍሎ ከሞት ወደ ሕይወት ያሻገረን ጌታ እና በዚህ በመጨረሻም ዘመን አስቀድሞ ነግሮናል። ማጥናተኛ ፋንታ ነው። ለምን? በነገሮች በሚሆኑበት ጊዜ እንዳትታለሉ። የተታለለ የዘላለም ሞት ያጋጥመዋል። እውነትን ያወቀ ደግሞ አርነትን ይወጣል እና እግዚአብሔር ይስጥልን። በዚሁ ደግሞ ስናያይዘው እንግዲህ መጽሐፍ ቅዱስን በምናጠናበት ጊዜ ማጥናት በጣም አስፈላጊ እንደሆነ ተምረናል። አሁን ወደ እህቴ ትርንጎ ሄዳለሁ። እንግዲህ መጽሐፍ ቅዱስን ስናጠና የራእይን መጽሐፍ የዳንኤልን መጽሐፍ በምናጠናበት ጊዜ ቅርጻ ቅርጾች አሉ፣ ምስሎች አሉ፣ ራእይ አቀማመጦች አሉ እና መቼ ነው በተለይ እንግሊዝኛ ምን ይላል? ፊገራቲቭ ኦር ሊትራል፣ እንደው ምሳሌያዊ ነው ወይስ እንደው እንደተጻፈ አድርገን እንቀበለው? ለምሳሌ አውሬው ይላል እና
በአንበሳ መልክ የሚያስቀምጣቸው አሉ፣ በድብ መልክ የሚያስቀምጠው አሉ። እና እነዛን እንደዛ በቃ አውሬ ናቸው አንበሳ ነው ብለን እንወስደዋለን ወይስ ሌላ ትርጉም ይሰጠዋል? ለምሳሌ ስለ ሴትም በራእይ ውስጥ ንጽሕት ሴት አለች፣ እንደገና ደግሞ ገለማቷ ሴት ብሎ ደግሞ ይናገራል። እና እውነት በመጨረሻ ሊገለጥ ያለው ይሄ የክርስቶስ ተቃዋሚ የሚለው ብዙዎች እንደሚሉት የሆነ አንድ የተፈጠረ ራሱ አውሬ ነው የሚለውን እንደው ከመጽሐፍ ቅዱስ ስናጠና ምሳሌያዊ አድርገን መቼ ነው የምንቀበለው? ወይም ደግሞ እንዳለ ትርጉሙ እንደተጻፈው ይሄ ነው ብለን የምንቀበለው እንዴት ነው? እስቲ ትንሽ ማብራሪያ ስጭን። አንተም እንደገለጽከው በመጽሐፍ ቅዱስ የተሰጡን ምሳሌያዊ የሆኑ ነገሮች እንዴት ነው ልንተረጉማቸውና ልናስተውላቸው የምንችለው? እንዳለ በጥሬው ነው እንዳለ ትርጉሙን የምንወስደው ወይስ ምሳሌያዊ የሆነ አነጋገር ነው? እንዴት ነው የሚለው ጥሩ ነው። ማጥናቱ ማወቁ መልካም ሆኖ ሳለ እንዴት ነው የምናጠናው የሚለው ደግሞ ሌላው አጠያቂ ነገር ነው እና ብዙ ጊዜ ምሳሌያዊ ነው ብለን ነው የምንወስደው። ምሳሌያዊ ነው ካልንስ ደግሞ እንዴት ነው ምሳሌውን የምናስተውልበት መንገድ የሚለው ደግሞ ሌላ ጥያቄ ሊሆን ነው እና አሁን ለምሳሌ ዮሐንስ 2:19 እና 21 ላይ ክርስቶስ አንድ ነገር በምሳሌ ተናገራቸው። ብዙ ጊዜ ክርስቶስ በምሳሌ ነው አፉን የሚከፍተው እና ምን አለ? ይህን ቤተ መቅደስ አፍርሱት አላቸው፣ እኔም በ3 ቀን መልሼ አነሳዋለሁ አላቸው። በዛን ጊዜ ትልቅ ነገር በዓለም ሁሉ የሚወራበት ቤተ መቅደስ ነበር እና በወቅቱ ስለ ቤተ መቅደሱ የሚናገር ቤተ መቅደሱን በመጥፎ አመለካከት የሚያይ ሁሉ ትልቅ ቅጣት የሚቀጣበት ዘመን ነበር እና ይህንን ቤተ መቅደስ ሲል እነሱ የተረጎሙት ይህ ቤተ መቅደስ ማለት የእነሱን ቤተ መቅደስ እንደሆነ አድርገው እንዴት እንደዚህ ይናገራል በማለት በመጥፎ አስተያየት ኢየሱስን አዩት። ነገር ግን መጽሐፍ ቅዱስ ዝቅ ብሎ በቁጥር 21 ላይ ይሄ በ19 ላይ ነው የተነገረው። በቁጥር 21 ላይ ምን ይላል? ቤተ መቅደስ ሲል ግን ስለገዛ ሰውነቱ መናገሩ ነበር ይላል። ማለት ሞቶ በ3 ቀኑ እንደሚነሳ ስለራሱ ቤተ መቅደስ ነበረ ክርስቶስ ይህንን የተናገረው። ነገር ግን እነሱ ቤተ መቅደስ የሚለው ሊትራሊ ቤተ መቅደሱ መሆን አለበት በማለት እንዴት እንደተቆጩና እሱንም እንደከሰሱ እንዴት እንደዚህ ትላለህ ብለው እንደተናገሩት እናያለና በብዙ ቦታ ክርስቶስ በምሳሌ ይናገራል እና ይሄን ምሳሌውን እንዴት ነው ልናስተውለው የምንችለው የሚለው እንግዲህ አሁን እንደተናገሩት መጽሐፍ ቅዱስ ራሱን በራሱ ይፈታል። ራእይን ሳይሆን ዳንኤልን አንባችሁ ከሆነ ብዙ ጊዜ ዳንኤል ያየውን ነገር ለማስተዋል በጣም ፍላጎት ነበረው እና ከመልአኩ ጋር ይነጋገር ነበር። ምን ማለት ነው? እንዴት ነው ማስተውለው? በማለት ይጠይቅ ነበር እና እግዚአብሔር በመልአኩ አማካኝነት የተናገረውን ህልሙን ወይም ራእዩን ትርጉሙን ይነግረው ነበር እና ብዙ ጊዜ በዛ መሰረት መጽሐፍ ቅዱስ አንድ ቦታ የተሰጠው ትርጉም ሌላም ቦታ ስናየው በተመሳሳይ ትርጉም ነው ሊተረጎም የሚችል። አንድ ጊዜ አንዱ እንስሳ አንዴ ሌላ፣ ነገ ሌላ፣ ከነገ ወዲያ ሌላ፣ ሌላው መጽሐፍ ሌላ አይሆንም። ኮንሲስተንሲ ያለው ነገር ነው መጽሐፍ ቅዱስ እና በአንድ ቦታ ይሄ ነው ተብሎ ከተነገረን በዛው መሰረት ደግሞ ሌላ ቦታ ያንኑ አፕላይ ልናደርግ እንችላለን ማለት ነው እና መጽሐፍ ቅዱስ ራሱን በራሱ የሚፈታ የእግዚአብሔር ቃል ነው እና ብዙ ምንድነው ማለት ብለን ሳንፈላሰፍ ሌላ ቦታ የእግዚአብሔር ቃል ምን ይላል ይህንን ትርጉም ለማግኘት ሌላ ቦታ የተሰጠውን ማየት እንችላለን እና ያንን ስንስትና በራሳችን ወቅታዊ በሆኑ ነገሮች አሁን ምሳሌ ብንወስድ ራሻ እንደ ድብ ተደርጎ ድብ እንደሆነ አድርገው በስዕልም በምንም አሁን ያያሉና መጽሐፍ ቅዱስ ላይ ስለ ድብ የሚናገራል እና ሰዎች ያንን በመጽሐፍ ቅዱስ ያለውን ትንቢት ለራሻ አሳልፈው ይሰጣሉ። ስለ ዘንዶው ከተነገረ የዘንዶውን ሲምቦል ቻይና ስለሆነ አሁን ያለችው በወቅቱ ቻይና ስለሆነች ያ ዘንዶው ቻይና መሆን አለበት ተብሎ ሰዎች ይወስዳሉ። እንደዛ አይደለም። በወቅቱ የተሰጠውን ስም ይዘን አይደለም ትርጉሙን የምንተረጉመው። ነገር ግን በመጽሐፍ ቅዱስ ውስጥ ዘንዶው ምን እንደሆነ በትክክል በአንድ ቦታ ከተጻፈ በሌላም ቦታ አፕላይ እንደሚያደርግ ድብ ማለት ምን እንደሆነ ከተነገረን በሌላም ጊዜ ያ ቢመጣ ትርጉሙ እንደሚነገር ለምሳሌ ሮምን ባቢሎን ተብላ ትጠራለች እና በተለያየ ቦታ
የተለያየ ትርጉም ልንሰጠው አንችልም። መጽሐፍ ቅዱስ ቀንድ የሚለውን የፖለቲካ ኃይል እንደሆነ ይናገራል። ቅድም እንደተናገረው ጌታውን ሴት ደግሞ በቤተ ክርስቲያን ትመሰላለች። ፍጹሟ ሴት ንጹህ የሆነችው ሴትና ጋለሞታዋ የሚለው በረከሰው ቤተክርስቲያንና በእውነተኛዋ ቤተክርስቲያን የሚተረጎም ነው። ሰይፍ ብሎ ደግሞ የእግዚአብሔርን ቃል ደግሞ ሰይፍ ይለዋል እና በተለያየ ቦታ ምሳሌያዊ በሆነ አነጋገር እግዚአብሔር ይናገራል። ደግሞም አንስተውም። በአንድ የመጽሐፍ ቅዱስ ክፍል የተነገረው በሌላም ክፍል ሲነገር ትርጉሙን በማያያዝ ምን እንደሆነ ልንደርስበት እንችላለን። እና ሌላው አጠያቂ ደግሞ እዚህ ላይ ጸሐፊው ያለው ለምንድን ነው እግዚአብሔር በምሳሌ የሚናገረው? በግልጽ ከመናገር ይልቅ ለምን ምሳሌዎችን የተለያዩ ነገሮችን ያደርጋል ለሚለው እኔ በትክክል ለምን እንደሆነ ጸሐፊውም አልገለጸው። ነገር ግን እኔም ለምን እንደሆነ አናቅም። ነገር ግን የምናውቀው ነገር ካለ እግዚአብሔር በጨለማ ውስጥ እንደማይተው በምሳሌ ተናግሮ እንዳናስተውለው በዛ ውስጥ በጨለማ ውስጥ ሊተወን እንደማይፈልግ ቅድም እንዳነበብኩት በአሞጽ 3:7 ላይ እግዚአብሔር ለሕዝቡ ወይም ለነቢያቱ ሳይናገር አንዳች ነገር አያደርግም፣ ሳናስተውለው ሳይገባን አይፈረድብንም፣ ሳናቀውም እግዚአብሔር ለምን አላወቃችሁም ብሎ አይፈርድብንም። ልናውቀው የሚገባንን ነገር በመንፈስ ቅዱሱ እንድናስተውለው ያደርጋል። ምክንያት ይኖረዋል እግዚአብሔር ለራሱ። በወቅቱ አንድ ነገር በግልጽ ቢነገር ለስደት ሊያጋልጥ ይችላል፣ ሰውን በቃ እንዲከሰስ ለማድረግ ይችላል። አይ ዶንት ኖ ለምን እንደሆነ አላቅም። ምክንያት እግዚአብሔር ግን አለው እና በምሳሌ የሚናገርበት ቦታዎች ብዙዎች ናቸው። በዚህ ምድርን በተመላለሰበት ጊዜ ሁሉ በምሳሌ ሲያናግራቸው ነበረ፣ በምሳሌ ነበር የሚነግራቸው። ነገር ግን ሲጠይቁት ትርጉሙ ምን እንደሆነ ይነግራቸዋል እና የተገለጸልንን እግዚአብሔርን እያመሰገንን እየተቀበልን ሚስጥር የሆኑትን ደግሞ እግዚአብሔር እንደሚገልጽልን በማመን በተገለጸልን እንድንመላለስ ሌሎችን የተለያየ ትርጉም በመስጠት ሌሎችን ሳናወናብድ እኛም ሳንወናበድ የእግዚአብሔርን ቃል በቃሉ መሰረት እያስተዋልን ለሌሎችም መዳን ለእኛም መዳን ምክንያት እንዲሆንልን ጌታ ይርዳል። አሜን አሜን። በእውነት መጽሐፍ ቅዱስ ራሱን በራሱ ይገልጻል እና ለዛ ነው አንዲት ስንኝ ወስደን በራሳችን ትርጉም ላይ ያ መጀመሪያ እንደአየነው በገልፍ ጦርነት ጊዜ ሄሊኮፕተሮችን በራዕይ ምዕራፍ 9 የሚናገረው አንበጣዎች እንዳለው የዛን አይነት ስህተት እንዳንወስድ። ምክንያቱም አንድ ቦታ ምን ይላል፣ በራዕይ ውስጥ ምን ይላል፣ በዳንኤል ውስጥ ምን ይላል፣ በሕዝቅኤል ምን ይላል፣ በዘፍጥረት ምን ይላል ብለን በምናጋጭበት ጊዜ ወደ እውነት እንመጣለን። እግዚአብሔር የተመሰገነ ይሁን። እንግዲህ ይሄ ሰፊ ነው ወገኖቼ ሆይ፣ ይህንንም ለምሰሙ እግዚአብሔር በእውነት ጽፎልናል አስቀድመን እንድናቀው። እንግዲህ የተጻፈው ማነው? ጸሐፊው መንፈስ ቅዱስ ነው። ስለዚህ ስናጠናም በመንፈስ ቅዱስ ብርታት ካላጠናን ማስተዋል አንችልም። የተሳሳተ ትርጉሞችን እንወስዳለን። የተሳሳተ ትርጉም ደግሞ ወደ ሞት ነው የሚመራው፣ እውነት ደግሞ ወደ ዘላለም ሕይወት ነው የሚመራው እና እግዚአብሔር አስቀድሞ ተናግሮናል እና በተለይም ብዙ ሰዎች አንዳንዴ በምሳሌ ሲጻፍ ወደ ማስተዋል ይመጣሉ። እግዚአብሔር ቃሉን በሚናገርበት ጊዜ የኔ ሐሳብ ከእናንተ በጣም የራቀ ነው ብሎ ነው የሚናገረውና እንድናስተውለው በመንፈስ ቅዱስ ኃይል ማጥናት መማር አለብን። ኤርምያስ ምዕራፍ 9 ቁጥር 24 እንዲህ ይላል፣ ነገር ግን የሚመካ ምሕረትና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። በእውነት እግዚአብሔር እንድናቅ ጸጋውን ያብዛልን። ወገኖቼ እንግዲህ እኛ መግቢያ ነው የሰጠነው። እግዚአብሔር ደግሞ እኛንም እናንተንም የበለጠ እግዚአብሔር ያስተምር። ይህንን ደግሞ የምታገኙ ሁሉ ለሌሎቹም ሼር በማድረግ እናንተም ደግሞ እስቲ እናጥና የእግዚአብሔር ቃል ምን ይላል በማለት ግሩፕ በመፍጠር ጓደኛም በመፍጠር ይህንን የእግዚአብሔርን ቃል እንድታጠኑ። ምክንያቱም መድኃኒታችን ኢየሱስ ክርስቶስ መገለጡ ነው። ጠላት ሴጣን ደግሞ የመጨረሻ ጊዜ መሆኑን አውቆ በእውነት የተመረጡትን ሁሉ እስኪያስት ብዙ ታምራትን መጽሐፍ ቅዱስን በመጥቀስ የተለያዩ ነገሮችን በእውነት ስህተት የሆነውን ብዙ ቤተክርስቲያን ውስጥ በሰዎች በስህተት ሲያስተምሩ የነበሩትን እሱም በመጠቀም ለምሳሌ ነፍስ አትሞትም፣
እንደገና ደግሞ ሕግ ምን ይሰራል፣ ሰንበት መጠበቅ አያስፈልግም የሚሉትን ነገሮች ሁሉ ሊያመጡ ይችላሉ። ጌታ ግን በቃሉ አስፈላጊ ነው ካለ ይህን እንድንከተለው እንድናጠና እንድናቅ እግዚአብሔር ይርዳን። ወንድማችን አለማየሁ በጸሎት ጨርስልን። ታላቅና ጠቢብ የሆንክ እግዚአብሔር አምላካችን ጥበብህ በሰው አእምሮ ሊገመት የማይችል እውቀትንና ጥበብን የተሞላ አምላክ የቃልን ጥበብ ደግሞ ጌታ ሆይ አንተ በመንፈስ ቅዱስ ኃይል ብቻ ለእያንዳንዳችን ስለምትገልጽልን እናመሰግናለን። አባት ሆይ ይህንን የተማርነውን የሰማነውን የተናገርነውን ደግሞ ሙሉ ለሙሉ እንድናስተውል እንዲሁም ደግሞ እንድንኖርበት ሌሎችም ደግሞ ጌታው ሰምቶ የሚባረኩበት እንዲሆን አንተ ጸጋህን አብዛልን። ቀሪ ዘመናችን ሁሉ ተረከብ አትለየን። በጌታ በኢየሱስ ስም አሜን።